ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታቸው ወዳለችው መንደር ሂዱ። ወዲያው ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት። ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄዱም ውርንጫውንም በመንገድ መተላለፊያ በደጅ ውጭ ታስሮ አገኙት፣ ፈቱትም። በዛም ከቆሙት አንዳንዶች ውርንጫውን የምትፈቱት ምን ልታደርጉ ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸውም። ውርንጫውንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ጣሉ፣ ተቀመጠባትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠሎች እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳና በአርያም እያሉ ይጮሁ ነበር። ኢየሱስም ወደ ኢየሩሳሌም ወደ መቅደሱ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበር ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ፣ ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም፣ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። የካህናትም አለቆች ጻፎችም ሰምተው ሕዝቡም ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታም ከከተማ ውጪ ወደ ውጪ ወጣ ነበር። ማለዳም ሲያልፉ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁ። እግዚአብሔር ሆይ እናመሰግናለን፣ ክብር እንሰጣለን፣ ደግሞ እንሰማለን። ተናገረን ጌታ ሆይ። በዚህ በጉባኤያችን መካከል ያለው የእግዚአብሔር መንፈስ ይህን ቃል ስለምታብራራልን ሃሌሉያ። ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ አስተማሪያችን ሆይ ስለምታስተምረን የቃልን ልብ ውስጡን ጌታዬና መላኬ ፍልቅቅ አርገ ስለምታሳየን እናመሰግናለን። ያልገባንን ዛሬ ስለምታስረዳን እናመሰግናለን። ይሄ ቃል እንዲህ ነበር እንዴ ብለን ስለምንል እናመሰግናለን። ልንማር ነው በፊት ያለ ነው ጌታ ሆይ። እኔም ባሪያህ ልማር፣ ህዝብህም ሊማር ጌታ ሆይ። አስተማሪው የእግዚአብሔር መንፈስ አንተ ስለሆንክ ስፍራህንም ስለያዝክ አከብርሃለሁ። ክብር በሰማይ በምድር ላንተ ይሁን። የህዝብህን ልብ ለቃል ክፈት። እኔንም ቆሜ የምናገረውን ባሪያህን እርዳኝ፣ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ቁጭ እንላለን። ኢየሱስ ያድናል ለዘላለም አሜን። አብረው የሚሰብኩ ነው የሚያስፈልጉት። ኢየሱስ ጌታ ነው። ዛሬ ታውቃላችሁ አይደል? ዛሬ ምንድነው ቀኑ? ጌታ ይባረክ። ሊትራሊ የምሰብከውን ቃል በቃል የኤዲዬ ልጅ አንብቦት ነው የወረደው። ማርቆስ 11:10 አንብቦ ነው የወረደው። በጣም ደስ ይላል። የእግዚአብሔር መንፈስ ሁሌ በዚህ ጉባኤ ላይ ስላለ የሚደግፍ ጉባኤው ላይ ስንመጣ አንቸገርም። ኦሬዲ ስፍራውን ይዞ ስለሚጠብቀን እና ዛሬ ስለ ሆሳና ነው የምናገረው። የመልእክቴ ማርስት ሆሳና ነው። ሆሳና ይገርማችኋል። ኢየሱስ አምልኮ የተቀበለበት ክብር የተቀበለበት ስፍራ ብቻ አይደለም። ሲናገር ትክክለኛ ሆሳና የሚለው የሂብሩ ቃል ነው።
እና የሂብሩ ቃል ሆኖ በዕብራይስጥ ግን ተብሎ የሚጠራው ሆዛያና ነው የሚለው። ሆዛያና ነው የሚለው ቃሉ በትክክል ማለት ነው። እና አሁን ሲገለበት ሲመጣ ወደኛ ሆሳና ተባለ ማለት ነው። እና የሆሳና ትርጉም ዘካርያስ መጽሐፍ ላይ ትንቢተ ዘካርያስ ጋር አንድ ጊዜ ሄደን እኔ ሄዳለሁ እናንተ ብቻ ጻፉ እኔ ያነብላችኋለሁ። ምን ይላል? 9:9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁቱም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ዛሬ ሆሳዕና በእኛ መካከል ወገኖች ጌታ ይመጣል። ክብር ለኢየሱስ ይሁን። የምንጠብቀው ጌታ ይመጣል፣ በመካከላችን ይመጣል። ሲመጣ ታዲያ ሆሳዕና የሚለው ሰው ያስፈልገዋል ወገኖች። የሚቀበለው ሰው ወደ ጉባኤ የሚመጣበት ሰው ይፈልጋል ጌታ። እዚህ ጋር የተጻፈው ለአህያ ነው ወገኖች። ዛሬም አሉት ፈቃዳቸውን የሰው የታሰሩለት በገደብ የሚኖሩለት በቃ የጌታ መቀመጫ ሆናለሁ፣ ለጌታ መኖሪያ ሆናለሁ። እግዚአብሔር ምድርን ሲጎበኝ በኔ ይጎበኛል። ቃሉ እንዲህ ነው የሚለን አይደል? እኔ በምሰራበት ቀን እናንተ ገንዘቦቼ ናችሁ ነው የሚለው። ገንዘብ ለመሆን ግን ወገኖቼ ፍቃድን መስጠት ያስፈልጋል፣ ፍቃድን መሰዋት ያስፈልጋል። እና እቺ አህያ ፍቃዷን የሰዋች አህያ ናት። ባይዘዌ አህያ ሆና አልነገረችንም እንጂ የሚገርም እኮ ነው። ታስራ የተቀመጠች ውርንጫ ነው የሚለው። አንድ ቀን ምንም ነገር አልተጫነባትም፣ ምንም ተጨናት የማያቅ ነው የሚለው። እና የታሰረችው ድንገት ይመስላል። አይገርማችሁ? አስባችሁታል? አህያ ቤት አይውልም፣ ገበያ ነው የሚውለው፣ ከተማ ነው የሚውለው፣ ሲጫን ነው የሚውለው። እቺ ግን ወጣ አታውቅም፣ ከተማ አታውቅም። እንደ ጓደኞቿ አህዮች ወዲያ ወዲህ የምትል አይደለችም። ልኳ የታሰረችበት ገመድ ልክ ነው። ኑሯ የታሰረችበት ገመድ ልክ ነው። አይገርምም ወገኖች? እቺ አህያ ናት። ስንቶቻችንን እግዚአብሔር ነገ በእኛ ተቀምጦ ከተማን ሊጎበኝ፣ ክብር ለኢየሱስ ይሁን፣ የተስፋ ፍጻሜ ሆኖ በእኔና በእናንተ ሊመጣ ስንት ሰው በገደብ አለ። ለሌሎች የተፈቀደ የማይፈቀድለት ይገባችኋል? ክብር ለኢየሱስ ይሁን ለዘላለም። እንደ ሰው መኖር እየፈለጋችሁ በገመዱ ልክ አርጓችሁ እንደ ልባችሁ መሄድ የማትችሉ፣ ለምን ቀን እንደጠበቃችሁ ምን ቀን እንደምትፈቱ ምን ቀን ተቀምጦባችሁ ሆሳዕና እንደሚባል የማታውቁ ግን ፈቃዳችሁን በፈቃዳችሁ ለእግዚአብሔር የሰዋችሁ፣ ክብር ለኢየሱስ ይሁን ለዘላለም። አይገርምም? ቀጥሮን አይቀርም አምላክ ስሙ ለዘላለም ይባረክ። ቀጥሮን አይቀርም። እሰራብሃለሁ እሰራብሻለሁ ብለው አይቀርም ወገኖቼ። ስሙ ለዘላለም ይባረክ። ስለሱ የታሰረችውን አህያ አንድ ቀን አሰባት። ቀኑ ደረሰ። ወደ ኢየሩሳሌም እኮ ኢየሩሳሌም ለኢየሱስ አዲሱ አይደለም ታውቃላችሁ። የ12 ዓመት ልጅ ሆኖ ማርያምና ዮሴፍ ረስተውት ሄዱት ኢየሩሳሌም። በየዓመቱ ለበዓል ስለሚመጡ የዛን ቀን እንደዛ መተው ነው። ኢየሩሳሌም ስንቴ የተመላለሰበት ነው። አሁን ግን የሚመጣበት ግን የተለየ ነው። ክብር ለኢየሱስ ይሁን ለዘላለም። አሁን የሚመጣው ግን በእግሩ አይደለም። እስካሁን እንደለመደው ከደቀ መዛሙርቱ ጋር በእግሩ ወደ ከተማ አይደለም የሚገባው። የተጻፈለት ትንቢት አለ በዘካርያስ መጽሐፍ እንዳነበብኩላችሁ። ኢየሩሳሌም ሆይ ጽዮን ሆይ ደስ ይበልሽ፣ ንጉስሽ በአህያ ተቀምጦ ይመጣል ተብላለች። ሃሌሉያ! ያ ቀን ደረሰ። ከአንድ ሳምንት በኋላ ኢየሱስ ወደ ምድር የመጣበትን ተልእኮ የሚፈጽምበት ነው። ስለዚህ ወደ ኢየሩሳሌም አሁን ሲመጣ እንደ ሌላው ቀን አመጣጥ አይደለም የመጣው። ሃሌሉያ! ክብር ለኢየሱስ ይሁን ለዘላለም። ሲቀርብ እንዲህ አላቸው ለደቀ መዛሙርቱ፣ ሄዱና የታሰረች ውርንጫ ማንም ያልተቀመጠባት ፍቃዷን ለኔ የሰጠች ማንም ሳይቀመጥባት እኔ እንድቀመጥባት የታሰረች ባላማ የታሰረች እስካሁን ያልገባት ለምን እንደዚህ እንደምትኖር አሁን ያችን አህያ ሂዱና አምጡልኝ አለ። ክብር ለኢየሱስ ይሁን ለዘላለም። ተገድበን የምንኖርለት እንደ ሰው ያልኖርልንለት ወገኖች፣ እንደ ሰው መማር፣ እንደ ሰው መስራት፣ እንደ ሰው መኖር
ጌታ እስቲ ይጥራህ፣ እስቲ ዓላማው ይኖርብህ። በገደብ ነው የምትኖረው። የተሰፈረልህን ትበላለህ፣ የተሰፈረልህን ትጠጣለህ። ሌላው እንደ ልቡ ሲኖር አንተ አይደለህም። እናንተ ሰዎች ደስ ይበላችሁ። ሆሳዕና የእናንተ ቀን ነው። ክብር ለኢየሱስ ይሁን ለዘላለም። ዛሬም ጌታ ኢየሱስ ሆሳዕና ነው ወገኖቼ። በዚህ ጉባኤ ላይ ሆሳዕና ሃሌሉያ። የሚገርማችሁ ወደዚህ በጥልቀት ከመግባቴ በፊት ሆሳዕና በአርያም ሆሳዕና በምድር ብለው ነው የዘመሩት አይደል? ቃሉ ግን መዝሙር 118 25 ላይ ሄዳችሁ ስታዩት ቃል በቃል ቃሉ የሚለው እንደዚህ ነው ወገኖች። ሂዱና አንብቡት እናንተ። ክብር ለኢየሱስ ይሁን። እባክህ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። እና የሆሳዕና ትክክለኛ ትርጉም አሁን አድን፣ አድነን፣ ሴቫስ፣ ድረስልን፣ አውጣን ነው ትክክለኛ የሆሳዕና ትርጉም። ክብር ለኢየሱስ ይሁን ለዘላለም። ግን ሆሳዕና በምድር ሆሳዕና በአርያም ያሉበት ምክንያት ይሄ ዛሬ ወደ ኢየሩሳሌም የመጣው እስከ ዛሬ የሚያውቁት ንጉስ አያችሁ በሚቀጥለው ሳምንት ተሰቅሎ የመጣበትን አጀንዳ ፈጻሚ ሟች በዚህ ስጋዊ ወራቱ የሚመጣባት አይደለም ወደዚህ ከተማ። ስለዚህ አንድ ነገር ሆነ፣ መታወጅ ነበረበት። ንግስናው የዳዊት ልጅ ንግስና መታወጅ ነበረበት። እና በተነቀፈበት እዛው ከተማ ላይ ቤልዜቡል አለበት። በቤልዜቡል ነው አጋንንት የሚወጣው ተብሏል። ዛሬ ግን የጌታ መንፈስ መጣና የሰዎችን ሕይወት ተቆጣጠረና ሆሳዕና በአርያም ሆሳዕና በምድር የዳዊት መንግስት የምትጸና ለዘላለም። ክብር ለኢየሱስ ይሁን ለዘላለም። እንደዛ እየተነገረለት ወደ ከተማይቱ ገባ። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። እና ሆሳዕናንና አህያዋን መለያየት አትችሉም። እግዚአብሔር በሚታይበት ቀን፣ ሊያድን በሚመጣበት ቀን፣ ፍቃዱን በሚፈጽምበት ቀን አህያይቱ የተነገረላት አህያ እንደታሰበች እኔና እናንተ የክብሩ ቀን እንታሰባለን። ክብር ለኢየሱስ ይሁን ለዘላለም። የሚገርማችሁ ኢየሱስ ክርስቶስ ኢየሩሳሌም መጥቶ ክብርና ምስጋናን ብቻ አይደለም የተቀበለው። ይሄ ና ንገስብን የተባለው ና አንተ በላያችን ላይ ንጉስ ነህ፣ የዳዊት ልጅ የዘላለም መንግስት ነው መንግስት የተባለለት ይሄ ንጉስ ይሄንን ስርዓት ከተደረገ ሙሉ ቀን እንግዲህ ታውቃላችሁ ታሪኩን። ልብስ ተነጥፎለታል፣ ዘንባባ ተቀንጥፎለታል፣ ከተማው ተነቃንቆ ሆሳዕና ብሏል። እንደዚህ ሆኖ በጣም የሚገርም ነው። ይህ ሁሉ ዝማሬ ከወጣ በኋላ ኢየሱስ ተርቦ ወጣ ይላል። ይሄ ሁሉ ስርዓት፣ ይሄ ሁሉ ዝማሬ፣ ይሄ ሁሉ መሰጠት፣ ይሄ ሁሉ አክብሮት ኢየሱስን ከኢየሩሳሌም በረሃብ ወጣ ይለናል። እንዴት ያስፈራል! በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርትም ሰሙ ይላል። ተመልከቱ፣ ያልተሟላ አገልግሎት፣ ያልተሟላ ዝማሬ፣ ያልተሟላ እግዚአብሔርን ማሳረፍ። ወገኖቼ አገልግሎታችንን ህይወታችንን ለክርስቶስ ምንኖረው ኑሮ መፈተሽ ያስፈልጋል። ኢየሩሳሌም ላይ መጥቶ ኢየሩሳሌም ጋር መጥቶ ዝማሬ ጠግቦ ትንቢት ተፈጽሞ ግን ሲወጣ ተርቦ መውጣት፣ ከከተማዋ ተርቦ መውጣት እንዴት የሚደንቅ ነው! እኛ ቤት አይራብ ጌታ፣ እኛ ቤት አይጥማው ጌታ። ታውቃላችሁ ኢየሱስ አንዳንድ ጊዜ የሚፈልገው ነገር አለ ከኛ። ታስታውሳላችሁ በዮሐንስ 11 ላይ አልዓዛርን ከሞት ካስነሳው በኋላ ምዕራፍ 12 እንዲህ ብሎ ነው የሚጀምረው።
ኢየሱስም አልዓዛርን ከሙታን ላስነሳበት ወደ ቢታንያ ከእንደገና መጣ ይላል። በዛም እራት አደረጉለት ይላል። አልዓዛርም ካጠገቡ ተቀምጦ ነበር። ያ እራት ብቻ አልነበረም። ኢየሱስ እኮ ብርቁ አይደለም እዚህ ቤት መብላት። ሲርበው የሚመጣበት ቤት ነው ታውቃላችሁ። ማርያም ተፍተፍ ነው የምትለው፣ ቆንጆ ምግብ ትሰራለች ማርታ። ማርያም ደግሞ ከእግሩ ስር ትቀመጣለችና ቤተኛ ነው እነሱ ቤት። እዚህ ቀን ላይ ግን የተደረገለት ራት ኖርማል ራት አይደለም። ምን ማለት ነው? የምስጋና ቀን የተዘጋጀው ታላቅ የምስጋና ቀን። ምዕራፍ 11 ላይ ሙታችንን ቀስቅሰሃል፣ ተሰርቶ የማይታወቅ ታምራት አድርገሃል፣ 4 ቀን የሸተተ ሬሳ አስነስተሃል። ስለዚህ ዛሬ የምትበላው ራት እንደለመድከው እዚህ ቤት እየመጣ ቁርስ ምሳ ርቦኛል ምን አለሽ ማርታ እያልክ እንደምትበላው ሳይሆን በጣም የተዘጋጀ። የሚገርማችሁ እራቱ ላይ ኢየሱስና አልዓዛር ብቻ አይደሉም። አልዓዛርን ሊያዩ ከብዙ ሀገር የመጡ ሰዎችም እዛ ስፍራ ላይ ነበሩ እና በጣም ድግስ ላይ ነው። አይገርማችሁ? እዛ ታዲያ ኢየሱስ ዝም ብሎ የመጣ ይመስላችኋል? ኢየሱስ አንድ ስርዓት አደረገች ማርያም። ታስታውሱ እንደሆነ ራቱ ሲያበቃ እንዴ ቤታቸው አይደል እንዴ በየጊዜው የሚመጣው፣ አንድ ሽቶ ደብቃ ታስቀምጣለች። ቀን የምትጠብቅለት ሽቶ አለ። ይሄ ነው ቀኑ አለች። ክብር ለኢየሱስ ይሁን ለዘላለም። ከዚህ አያልፍም። ይሄ ስጠብቀው የኖርኩት ልሰብርለት የሚገባው ከዚህ አያልፍም ብላ ያንን ሽቶ ከራት በኋላ መጣችና ኳ አርጋ ሰበረችለት። ኢየሱስ ቃል በቃል እንደዚህ አለ፣ ለመቃብሬ አዘጋጀች። አያችሁ? ያ ስርዓት ራት ብቻ ሳይሆን የሰማይ ስርዓት ነበር እና ኢየሱስ እንደዛ ይፈልጋል። ጥንቅቅ ያለ ግብዣ ማለት ነው። ክብር ለኢየሱስ ይሁን ለዘላለም። ያልተጓደለ ግብዣ ማለት ነው ወገኖቼ። ስሙ ይባረክ። ያልተጓደለ አገልግሎት፣ በሁሉ ደስ የሚሰኝበት፣ በሆነ ነገሬ ደስ ብሎት በሆነ ነገሬ ግን ተርቦ የሚወጣበት አይሆንብን ወገኖቼ። ታስታውሳላችሁ አብርሃም ቤት እግዚአብሔር ሁሌ ይመጣ ነበር። በየጊዜው ሲመጣ አብርሃም ሁሌ ጊዜ ፈጥኖ የሚያደርገው ነገር አለ። አይገርም? ቶሎ ብሎ ወደ ፍሪዳ ነው የሚሄደው፣ ወደ ከብቶቹ ነው የሚሄደው። ቶሎ ብሎ ያማረውን ያወጣል፣ ያርድለታል። ሳራን ፈጠን በይ ጋግሪ ይላታል። እግዚአብሔርስ ቁጭ ብሎ ይጠብቃል። እንደው ግን አይገርማችሁ? ክብር ለኢየሱስ ይሁን ለዘላለም። አየህ፣ ጥያቄ ያልተመለሰበት ቤት እግዚአብሔር ግን ጠግቦ ይወጣል። ይሄ ይሁንልን ወገኖቼ። ክብር ለኢየሱስ ይሁን ለዘላለም። የሚታረድበት ቤት፣ ሁሉ ጊዜ የተዘጋጀ ቤት፣ እግዚአብሔርን ደስ የሚያሰኝ ህይወት ወገኖቼ ስሙ ይባረክ። ተደርጎልን አይደለም እኮ ወገኖቼ፣ ጥያቄ ሳይመለስ እንዴ ዘመድ አዝማዴን ጥዬ ወጣሁት እንዳልከኝ ከማላቀው ወደ ማላቀው ህዝብ የምገባሁት አገርህን ዘመድህን ጥለውጣ ያልከኝ እኮ ተስፋ ገብተልኝ ነው ብሎ ታያቅ ይመጣል። ገና ሳይው ማረድ ነው የሚታየው። ኦ ራፓሻና ማጋዲያ ሃሌሉያ፣ ስሙ ለዘላለም ይባረክ። ይሄ አምልኮ ይብዛልን ወገኖቼ። ሃሌሉያ። ቢያደርግ ባያደርግ እና ኢየሱስ በቅሬታ ወጥቷል። በጣም የሚገርማችሁ ከዛ ቀጥሎ ሆሳና ኢየሱስ ሲመጣ ሌላው ያደረገው ነገር ቤተ መቅደስ ሲመጣ መሸጫ መለወጫ ሆኗል። የንግድ ቤት ሆኗል። አሁን ሊሄድ ነው አይደለ? ወደ መስቀል ነው እየፈጠነ ያለው። ይሄ የኢየሩሳሌም የመጨረሻ በስጋ የሚገለጥበት ጊዜው ነው። ስለዚህ ገባ። ቤተ መቅደስ ሲገባ ይሄንን ሲያይ ወገኖቼ ገለበጠው ይላል፣ አስወጣው ይላል፣ ገርፎ አስወጣው ይላል። ክብር ለኢየሱስ ይሁን ለዘላለም። ሌላኛው ሆሳዕናው ቤቱ የሚጠራበት ነው ወገኖቼ። ሌላኛው የጌታ መምጣት ቤቱ የሚጸዳበት ነው። የሥጋ ሥራ የሚነሳበት ነው፣ የሚቀጣበት ነው፣ ክፉ የሚቀጣበት ነው። ኢየሱስ ያድናል ለዘላለም። ሃሌሉያ። ሆሳዕና ዛሬ
አይልም ወገኖቼ። ኢየሱስ ወደ ቤቱ ይምጣ። የሥጋ ሥራ ይቀጣ፣ የጨለማ ዓለም ይቀጣ። ሃሌሉያ። በመንፈስ የሚገለገልበት ይሁን መቅደሱ። እንዲህ አልሄድም አለ ወደ መቅደስ፣ እንዲህ አልሄድም ወደ መስቀል አለ። ቤቴን አጥርቼው ነው የሚሄደው አለ። ክብር ለኢየሱስ ይሁን ለዘላለም። አታውቁም እንዲህ አላቸው፣ ይሄ ቤት እኮ የጸሎት ቤት ነው። ስሙን ቀይሬ ነው የምሄደው። እናንተ የንግድ ቤት አድርጋችሁታል፣ ቤቴ ግን የጸሎት ቤት ነው። ሃሌሉያ። ክብር ለኢየሱስ ይሁን ለዘላለም። የሥጋ ሥራ ሲፈርስ ወገኖቼ፣ የሥጋውያን ድምጽ ጸጥ ሲል የእግዚአብሔር ቤት የሚሆነው የጸሎት ቤት ነው። ሃሌሉያ። ክብር ለኢየሱስ ይሁን ለዘላለም። ታውቃላችሁ አገልግሎቶች ሁሉ በመንፈስ ለእግዚአብሔር ይሄዳሉ። እውነት ነው። አምልኮአችን ይሄዳል። ቃል የሚሰበከው ሰማይ አይሄድም እኮ እዚህ ነው። እኛን የሚያወራበት ነው አይደል? አምልኮም እግዚአብሔርን እናመልካለን። ክብር ለኢየሱስ ይሁን። እኛ ያው አምልኮ እናቀርባለን። ቢገርማችሁ ግን ዳይሬክትሊ እግዚአብሔር ዙፋን ፊት የሚሄደው ጸሎት ነው። ታውቃላችሁ? ክብር ለኢየሱስ ይሁን። ጸሎትን ውደዱት ወገኖቼ። ጸሎት ሃሌሉያ። ኢየሱስ የፈለገው ይሄን ጸሎት ነው። አንድ ጊዜ ራእይ መጽሐፍ ላይ ራእይ 5 ላይ እንሂድና የጸሎት አድራሻው ሃሌሉያ ቤቴ የጸሎት ቤት ይባላል ያለበት ክብር ለእግዚአብሔር ይሁን፣ ስሙ ይባረክ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ ታላቅ ድምጽ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ የይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማህተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑም በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዛ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። ደስ አይልም? ክብር ለኢየሱስ ይሁን ወገኖቼ። ጸሎት አይቋረጥም። አያችሁ፣ የሰማይ ስርዓት ነው። በቤታችን በሌሊት በቀን በመኪናችን ላይ የምንጸልየው ስራችን ስፍራ የምንጸልየው የትም ነው የሚጸልየው ጸሎት ባይዘው። ክብር ለኢየሱስ ይሁን። የትም ወገኖቼ። ታዲያ 24 ሰዓት ጸልዩ ሲል 24 ሰዓት ተንበርከኩ ነው እንዴ? 24 ሰዓት መጸለይ ካለበት መኪና እየነዳሽ ስራሽ ቦታ ሃሌሉያ ምግብሽን እየሰራሽ ቤትሽን እያጸዳሽ ሃሌሉያ ያኔ ነው 24 ሰዓት የሚሞላልን ወገኖቼ። ተኝተንም ክብር ለኢየሱስ ይሁን። ለምን መሰላችሁ ወገኖቼ? በጣም በትኩረት ኢየሱስ ክርስቶስ ቤቴ ብሎ የጸሎት ቤት ያለው የጸሎት ስርዓት የኛና የእግዚአብሔር መገናኛ ስለሆነ ነው። ክብር ለኢየሱስ ይሁን ለዘላለም። እግዚአብሔር የሚመጣበት እኛን የሚጎበኝበት ስሙ ይባረክ። ክብር ለኢየሱስ ይሁን። አንድ ነገር ይሆናል ወገኖቼ፣ ይሄ ቤት የጸሎት ቤት ይሆናል። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች ጸሎት ለአገልጋዮች የተሰጠ የሆነ ሰው መርጦ የሚቀመጥ ነው የሚመስላቸው። ጸሎት ለክርስቲያን ሁሉ ነው የታዘዘው ወገኖች፣ ስሙ ይባረክ። የጸሎት ህይወት ታውቃላችሁ፣ ይሄን ብነግራችሁ በጣም ደስ ይለኛል። ጸሎት አገልግሎት ውስጥ እንደገባው በጣም የጸሎት አገልጋይ ነኝ። መጀመሪያ የገባሁት አገልግሎት የጀመርኩት የጸሎት አገልግሎት ነውና የጸሎት አገልጋይ ነኝና ጸሎትን በጣም እንደወደው ያደረገኝ አንድ ቤት ውስጥ ነበር የምንጸልየው። አንድ የቤተክርስቲያናችን ሴት ለቤተክርስቲያን ቤቷን ሰጣ ማክሰኞ ምሽት እዛ ይጸልያልና ሁሉ ጊዜ የሚገርመኝ የጸሎት መሪያችን በአጀንዳ ነው የሚጽፈው። ጸሎት አርስት በአጀንዳ ይጽፋል። ሲመለስ ተመልሷል ብሎ አስታውሶ እንድናመሰግን ያደርገናል።
እና ሁሌ ይገርመኛል ትጋቱ። አንድ ቀን ግን ጸሎትን በቃ ወድጄው እንድቀር የሚያደርግ ጸሎት ተንበርክከን እየጸለይ እያየሁት መልአክ ገባ ክፍል ውስጥ። የገባው ይሄ የአሸሩ ይሄ ታያችኋል ሳንቲም እንደዚህ ምን ሰበሰብበት እንደዛ አይነት ዕቃ ይዞ ነው የገባው። እና ሁላችንም ፊት እየመጣ ይላል እንከታለን። የምንከታው የጸሎት አርስተ ነው። እንዲህ ያያውት ይዞት ሄደ። እንዴ ጸሎት እንደመባ ይሰበሰባል። ከዛ ራእይ መጽሐፍ ላይ ያለውን የቅዱሳንን ጸሎት ይዞ ወደ ሰማይ ሄደ የሚለውን ቃል እሱን አሳየኝ ጌታ። ክብር ለኢየሱስ ይሁን ለዘላለም። አያችሁ ወገኖቼ የጸሎት ህይወት የከበረ ነው። ጌታ ቤቱ እንዲሆን የሚፈልገው የጸሎት ቤት ነው። ክብር ለኢየሱስ ይሁን ለዘላለም። ጸሎት ማለት እኛ ደካማ ነን፣ እርዳታ ያስፈልገናል። ሆሳዕና አሁን እርዳን፣ አሁን አግዘን፣ አሁን አድነን ሆሳዕና ማለት ነው። ክብር ለኢየሱስ ይሁን ለዘላለም። ሌላ ጊዜ ኖሬ ጣሊያን ሀገር እያለሁ አንድ ሌሊት ተነስቼ ጸልያለሁ። በጸሎቴ ሰዓት ያየሁት ከሰማይ እንደ ዝናብ የሚመስል ቀጫጭን ሽቦ በብርሃን መልክ ወረደ መጣና ምድርን ሳይነካ ቆመ። እኩል እንደዚህ እንደ ዝናብ ነው የሚወርደው፣ እኩል ቆመ። ጌታ ሆይ ለምን ቆመ አልኩት። ይምጣ እንጂ ምድርን ይርገጥ ስለው የምታወርጂው አንቺ ነሽ አለኝ። ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን ስትይ ምድር ይረግጣል አለኝ። ክብር ለኢየሱስ ይሁን። ጸሎት ምስጢር ነው። ጸሎት መገለጥ ነው። ኢየሱስ ያድናል ለዘላለም። ወገኖቼ ጌታ ቤቱ የጸሎት ቤት እንዲባልለት ይፈልጋል። ሆሳዕና የእግዚአብሔር ቤት ስም የተቀየረበት ስፍራ ነው። ከንግድ ቤት፣ ከሸቃጭነት፣ ከስጋውያን ወደ ጸሎት ቤት የተቀየረ ስፍራ ነው ወገኖች። ክብር ለኢየሱስ ይሁን ለዘላለም። ዛሬ ይሄንን ያደርግልናል። እንጸልያለን ወገኖቼ። ሰዓቴን እጠቀማለሁ፣ ያለኝን ሰዓት እንድንጸልይ እፈልጋለሁ። በቃሉም ላይ እንጸልያለን፣ ለሰዎችም እንጸልያለን። ስሙ ይባረክ። ክብር ለኢየሱስ ይሁን ለዘላለም። ሃሌሉያ። አስተማራቸውም ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታም ከከተማ ወደ ውጭ ይወጣ ነበር። ማለዳም ሲያልፉ በለሲቱን ከስሯ ደርቆ አዩት። ጴጥሮስም ትዝ በሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠረጥር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዲያገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ ይላል። ክብር ለኢየሱስ ይሁን ለዘላለም። አያችሁ ወገኖቼ ዛሬ ይሄ የጸሎት መንፈስ ወደ ያንዳንዳችን ቤት ይመጣል። ሆሳዕና አይደለ? እርዳን አይደለ? ሆሳዕና። ይሄንን መንፈስ ይዘን እንወጣለን ወገኖች። ክብር ለኢየሱስ ይሁን ለዘላለም። ተነስተን እንጸልያለን። ሃሌሉያ።